ምስክርነት አለኝ በምስክርነት ደል ነሱ ስለሚል ከዚህ በፊት ፕሮፌት ተናግሮ ስለ ስራም ቦታ ተናግሮ እግዚአብሔር ይመስገን ስራ ቦታ ከፍተን እየሰራን ነው እና በስራ ቦታ ላይ ትንሽ የሆነ መንገዳገድ ተፈጥሮ ነበርና ያን ቦታ ቀይሬ አሁን ደና እየሰራን ነው እግዚአብሔር ይመስገን እና ከዛ በተረፈ ደግሞ የሆነ ጊዜ ላይ እሷ በጓደኝነት ነበር አስተምሳለሁ ከስጋ ቤት ጋር ምናምን የተገናኘ ብሎ ፖሊስ ትንቢት የነገር እና ታማ በጣም በቃ ስራው እንዴት ሆነ ስራ የነበርኩበት ትንሽ ጥሩ አልነበረም አሁን ቦታውን ቀይረ በጣም አሪፍ ሆኖልኛል ስጋ ላይ አሁን አሪፍ ሆኖልኛል እግዚአብሔር ይመስገን አሰፍቶናል እየሰራን እና እሷ ትተርፋለች ብዬ በፍጹም አላሰብኩም ነበር እንደውም የሆነ ጊዜም እንዲ ጸልዬ ውሃውላ ሰጣ ሆስፒታል ወደ 3 ወር ገደማ እንዲ ተኝታለች በጀርባ ብቻ ሳትገለባበት በጀርባ ብቻ በጣም በቃ እሷ ትተርፋለች ብሎ ማንም አላሰብም ምን ሆነ ሞራ ተደፍቶባት እሳት ተደፍቶባት እና ያን ጓደኛ ነበረች አሁን አብረን ያለን ነው እሺ እና እግዚአብሔር ይሄው እንግዲህ ከሷ ጋር ሆነን አብረን እየሰራን ነው እግዚአብሔር ይመስገን አሁን ተጋብታችሁ ተጋብተናል አስተውሳለሁ ጓደኛ ሆናችሁ እሳት ተደፍቶባት በውሃ መተስታጸልይ ነበር እንድትተርፍ ይያልክ ነበር 3 ወር ሙሉ ሆስፒታል ነበር 3 ወር በሙሉ ሆስፒታል ነበረች ከዛ አሁን ደህና ሆናለች አሁን እንደውም በቃ ይዛኔ እንኳን እሷ እንደዚህ ቆማል ይሄ ሽንት ቤት 3 ሰው ይዘው የሚሄድ ነበር ምንም በቃ መንቀሳቀሱላ አችልም ነበር እንደውም ለሰውላ ሄደን አንድ ቀን እንደው ምስክርነት እናወራለን ይያልኳትላ ነበር አረ እንደውም ባለፈው እዚህ ጋር አንተን አግኝተንላ በጣም ደስ ብሎን ከዛ እንደው ዛሬ ካልደን ብለን መጣና አሁን ደህና ነኝ ተጋብታችሁ ምርጥ ባላል ስራ ቆንጆ ነው ስራ ያኔ ቻሌንጅ ነበር ብዙ ቻሌንጅ ነበር ስራ ቦታ ላይ እንደው ብዙ ቻሌንጅ ነበር ሰው ቤት ተቀጥሬ እየሰራው ነበር 7 አመት አካባቢ ሰርቼውላ በቃ በደሞዝ ተጨቃጨቀን እስካሁን ረድላ አይሰጠኝም ግን እግዚአብሔር ቀደም ሰው ይሰጣል ባልከው ቦታ ሰው ሰጥቶኝ ምንም ባልነበረኝ አምኜ ነበር ያንን ደሞዝ ነበር ግን እግዚአብሔር ሰው ሰጠኝ በዛ ከፍቻውን እየሰራው ነው የራስ ላይ ነው ይሄን ጌታ አመሰግናለሁ ክብር ለእሱ ይሁንለት ስንት ጊዜ ሆናችሁ አሁን ወደ 7 ወር አካባቢ እንዴት ነሽማ አንቺ ታመሽ እሱ ጓደኛሽ ሆኖ ሲያጸልይ ነበር ውሃ ይዞ ይመጣ ነበር እኔጋ ቸርች ይመጣ ነበር ይጸልይ ነበርና በጣም ደንግጦ ነበር እሱ አስተውሳለሁ ደስ ብሎሻል አሁን ስላገባሽ አሁን ሰላም ነው ጤንነትሽ ይሄ ቁስሉስ ይሄ ነው አይደል እንደውም የሚገርም ነገር በዚህ በእለቱ ትንሽ ተደናግጣ ምናምን ሱኳር ነገሩን ላንተን አለ ሱኳርም ጠፋው ነፃ ነች ዋደሞ ይዘሄደ ሰጣታ ሰጥቻታለሁ ሰጥቻለሁ አይደል ምክንያቱም ስጣት ብለኝ ጸልዬ ሰተኝ የጄ ሆስፒታል ላይ የን ውሃ ጠጭ ብያት ሰጥቻታለሁ ፕሮፌት ነው ጸልዮ የሰጠሽ ብያት ከዛ ደናውንች በኢየሱስም ባርካቸው አሜን ስራቸው ከዚህ በበለጠ የተባረከ እንዲሆን ጸልይ አሜን በኢየሱስ ክርስቶስም በተአምራቱ ፈውስ ይሆንላቸው አሜን ደግሞ በብዙ ልጆች እንድትባረካቸው ወደ ህይወታቸው ብዙ ልጆች እንዲመጡ ጸልይ አሜን ስራ ቦታቸው ደግሞ እግዚአብሔር ወይ ብራንችም ቢሆን ሰው ስጋውን ሲበላ እንዲጣፍጥ አሜን ከፋሩ ልጆቻቸው አሜን ሰው ስጋቸውን ሲበላ አው ይላስ በስጋ በጨለማው ዓለም ሰዎች በጥንቁልና ነው የሚሰሩት በአብዛኛው ፐርሰንት ከተማው ውስጥ የምትበሉ ስጋ ተደግሞበት ነው የሚመጣው በጨለማው ዓለም ተቀምሞ ነውና እዛ ቤት ካልበለው የምትሉትም መንፈሱ ከፋሩ አሜን አሜን እኛ ደግሞ በእግዚአብሔር ዓለም እንዲጣፍጥ
ማዲላፎ ራባባባስ እንጸልይ አይደለ? ከፍ አድርጉ። በኢየሱስ ስም እጸልያለሁ። ስጋቸው ምግባቸው እንዲጣፍጥ በተአምራት እንዲጎበኝ ጸልይ። በኢየሱስ ስም ጸለይኩ። በኃይል እንዲባረክ ጸለይ። በኃይል እንዲባረክ ጸለይ። በኃይል እንዲባረክ ጸለይ። እየጸለይኩኝ አንድ ባንዲራ በመካከላቸው ከፍ ሲል አያለሁ። አሜን። ምንድነው ስለው ጌታን እንደዚህ ያለኝ በከተማው ላይ ገዢ እንዲሆኑ አደርጋቸው። አሜን። በቅባቴ ስራቸውን አወጣዋለሁ። አሜን። ብራንድ እንዲሆን አደርገዋለሁ። አሜን። ተመራጭ እንዲሆን አደርገዋለሁ። አሜን። እስኪደነቁ ድረስ በየቦታው ብራንች ሲኖራቸው ያለ አሜን። እግዚአብሔር ምድሪቱ ላይ አየሩ ላይ ረጫዋለሁ። አሜን። ስራቸውን ረጫለሁ። አሜን። ማዳላ ቦራዳባስ የጉስቁልና ምዕራፍ ተዘጋ። አሜን። እግዚአብሔር ነገራቸውን ቀየረ። አሜን። ስለ ዳርካቸው ታሪካቸውን ስለ ቀየርክ አመሰግናለሁ። አሜን። በናዝሬቱ ጌታ በኢየሱስ ስም አሜን። አሜን። አጨብጭቡ ለጌታ። ጌታ ይባረክ። እግዚአብሔር ሰው ይሰጠኛል ትላላችሁ፣ ኢየሱስ ያድናል። ለስራችሁ ለትዳራችሁ ለአገልግሎታችሁ ለጤንነታችሁ ለድርጅታችሁ ለቤተሰባችሁ ለጓደኝነታችሁ ለሚያስፈልጓችሁ ነገር እንዲጸልዩላችሁ እንዲመክሯችሁ እንዲያግዟችሁ ወዳጅ እንዲሆኗችሁ እንድትነሱ እንድትባረኩ ማለፍ እንዲሆነላችሁ በኢየሱስ ስም በዚህ መባረክ ሆነላችሁ። ይሄ ትንቢታዊ ቃል በልባችሁ ላይ ታተመ፣ በግንባራችሁ ላይ ታተመ፣ በአንደበታችሁ ላይ ታተመ። የሚያዩአችሁ የናንተ የሆኑ ሰዎች ወደ እናንተ እንደ ማግኔት ተስበው ይምጡ፣ ወደ ህይወታችሁ ይምጡ። በመንገድ ላይ ተገናኟቸው፣ በእያንዳንዱ እንቅስቃሴ ላይ ተገናኟቸው። ብራዲካ ታላቬራ ዳቦሳታ ካፓፓ። አሁን ደግሞ እንደዚህ ጸልያለን። ከእግዚአብሔር ዘንድ ያልሆኑ ሰዎች እግዚአብሔር ያልሰጣችሁ ስራ ቦታ ላይ ያሉ፣ ጓደኝነት ላይ ያሉ፣ ራእያችሁ ላይ ያሉ፣ አገልግሎታችሁ ላይ ያሉ ከእግዚአብሔር ዘንድ ያልሆኑ ሰዎች እግዚአብሔር ሳይሰጣችሁ በብዙ ዋጋ መክፈል ውስጥ ያላችሁ ሰዎች አሁን የተጠረጉ እንዲሆኑ እንጸልያለን። አሜን። ዳዊት ከክፉ ሰው ጠብቀኝ ሸሽገኛል። በረከታችሁን ያዙ ሰዎች እንኳን ካሉ እንዳታድጉ፣ እንዳትቀየሩ፣ እንዳትባረኩ መስሪያ ቤት ላይ ቁልፍ አድርጎ የያዘ ማናጀር ካለ ዛሬ እናባረዋለን። አሜን። ማዲያ ሶታካየ የሆነ ቦታ ውስጥ ዶክመንቱን ይዞ ያለካል። የዚህን ራእይ በረከት የያዘ ሰው ካለ ይዞ የተቀመጠ ሰው ካለ እናስተፋል። አሜን። የሚተፋ ይሆናል። አሜን። ይዞ ቁጭ ያለ ካለ አሁን እናስተፋል፣ እንበትናለን። በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የሚለቀቁ ቪዲዮዎች ቶሎ እንዲደርሳችሁ ሰብስክራይብ፣ ሼር ያድርጉ። እንዲሁም ከካሜራ ውጪ በነብይ ማራናት አገልግሎት በግል ጸሎት ለምትፈልጉ በእነዚህ ስልክ ቁጥሮች ይደውሉ። በ0901 91010 ወይም በ0960 61 64 65 ይደውሉ። የተአምራት ቀኔ ነው።